በጣም አሪፍ ፈርማዎቻችን ቀዳሚ ጉዳይ የምናደርገው ማንቸስተር ሲቲ ከአርሰናል የፕሪሚየር ሊጉ የዋንጫ ፉክክር አሁን መልክ እያያዘ መስመር እያያዘ የመጣ ይመስላል። 11ኛ ሳምንት ላይ ነን ገና። በእርግጥ ብዙ ነገሮች ሊቀያየሩ ይችላሉ። ጉዳቶች፣ የዳኛ ውሳኔዎች፣ የአሰልጣኞች ውሳኔና መሰል ነገሮች ብዙ ነገሮች ሊያዘበራርቁ ይችላሉ። ግን አሁን ባለው ሁኔታ የካራጋርን ሀሳብ እኔ እጋራለሁ። ካራጋር ያስቀመጠው ሀሳብ ምንድን ነው ያለው? ማንቸስተር ሲቲ ለተቀናቃኞቹ የሰጠው መልእክት በተለይ ሊቨርፑልን በትናንትናው ጨዋታ ላይ ገንዞ ምንም እንዳያረግ አድርጎ ያሸነፈበት መንገድ ለዋንጫ እንደሚፎካከር የሚያሳይ ነው። ከዚህ በፊት ባለፉት 2 ዓመታት ሲቲ ሊቨርፑል አምና ዋንጫውን ከማንሳቱ በፊት ባሉት 2 ዓመታት ሲቲ 2 ጊዜ ከአርሰናል አንገት ስር ተንፍሶ ሁለቱንም ወስዶበታል ዋንጫውን እና ይህንን ሳይ አርሰናል ሳይኮሎጂካሊ አለስ በስነ ልቦና እንዳይደነግጥ ስጋት አለኝ። ነገር ግን አሁንም በቡድን በስብስብ ደረጃ አርሰናል ዋንጫውን እንደሚወስድ ፌቨር ማድረገው እሱ ነው። አርሰናል እስካሁን ባያቸው ጨዋታዎች በሊጉ የተሻለ ቡድን አርሰናል ነው። ግን ሲቲ ከዚህ በኋላ እየተሻሻለ የሚመጣ ከሆነና ከዚህ በፊት የነበረውን ታሪክ አርሰናል አስታውሶ የሚደናገጥለት ከሆነ ግን ጋርዲዮላ በጣም አደገኛ አሰልጣኝ ነው በሚል ሀሳቡን ያስቀመጠበት ሂደት አለ። እስማማለሁ። እኔም ከካራጋር ሀሳብ ጋር የሚያስማሙኝ ነገሮች አሉ። አንዱ ያስቀመጠው ነገር አርሰናል የዘንድሮ የውድድር ዓመት ከሌሎቹ ቡድኖች በተለየ ለዋንጫው የምትገምተው ቡድን ነው። በጣም ስቴብል ቡድን ነው። በጣም ኮንሲስተንሲ ያለው ቡድን ነው አርሰናል። ነገር ግን ሲቲ እየመጣበት ያለው መንገድ ደግሞ አሁን ከኋላ ሲቲ እየመጣበት ያለው መንገድ ይበልጥ አስፈሪ ነው። አንደኛ ጎሎች የሚያገኝበት መንገድ ከተለያዩ አጋጣሚዎች ናቸው። አብዛኞቹ ከኦፕን ፕሌይ የሚገኙ ናቸው። አርሰናል ሞር በቆመ ኳስ ዲፔንደብል የሆነ ቡድን ሆኖ እንመለከተዋለን። የቆመ ኳስ ላይ በብዛት በቆመ ኳስ ላይ የሚመሰረት ቡድን ይሆናልና ያንን ካደረክበት ለምሳሌ አንዱ ሰንደርላንድ የሰራው ስራ የማስታወቂያ ቦርዱን አጥብቦ የመልስ ሮራ እንዳያወረውሩ ነው ያደረጋቸው። የማዘን ምታቸውን ኮምፎርታብል ሆኖ እነ ሳካ እነ ራይስ እንዳያሻግሩ ነው ያደረጓቸው። አቅርበውባቸው እንዳይንደረደሩ አድርገዋቸዋል። በዛ ላይ በደንብ አድርጎ የቆሙ ኳሱን የማይጠቀሙባቸውን ስትራቴጂዎች በደንብ ሰርተው መጥተዋል። እንዲህ አይነት አጋጣሚዎች ሲገጥሙ በእርግጥ ሳካ ከኦፕን ብላይ ያስቆጥሯል። ሊያንድሮ ትሮሳር ከኦፕን ብላይ ያስቆጥረዋል። ጨዋታው አቻ ቢለያዩ ግን ይሄ እንደ ሲቲ ኮንሲስተንትሊ በወጥነት ኦፕን ፕላይንም በብዛት የሚጠቀም አይነት ቡድን አለመሆኑ አርሰናል ምናልባት ይሄ አንዱ እንደ ክፍተት ሲነሳበት የነበረው ነገር በውጤቱ ላይም ተጽዕኖ እንዳይኖረው ያሰጋል። እስካሁን ያሉትን የሁለቱም ቡድን አቋም ስንመለከት ግን አርሰናል በጣም የተሻለ ነው። ኢቭን እስከ ትናንትናው ጨዋታ ድረስ ባሉት እንቅስቃሴያቸው በአጠቃላይ ሁለቱም 17 ጨዋታዎችን አድርገዋል። ሲቲ 12 ጨዋታዎችን አሸንፏል። አርሰናል 14 ጨዋታዎችን አሸንፏል። በሁለት ይበልጣል በማሸነፍ ሁለቱም ሁለት ጊዜ አቻ ወጥቷል። በሁሉም ውድድሮች ነው የማነሳው፣ በሻምፒዮንስ ሊግም በሊግ ካፕም በፕሪሚየር ሊግም በሶስቱ ውድድሮች ሁለቱን አቻ ተለያይተዋል። ሁለቱም ሁለት አቻ ነው ያላቸው። እዚህ ላይ ነው ልዩነቱ። አርሰናል 1 ሽንፈት ነው ያስተናገደው። ሲቲ 3 ሽንፈት አስተናግደዋል። ከሶስቱ ሽንፈቶች 2 ሽንፈቶች ዶናሩማ ሳይመጣ ያስተናገዳቸው ሽንፈቶች ናቸው፣ የብራይተንና የቶትና። በትክክል ከዶናሩማ መምጣት በኋላ 1 ሽንፈት ብቻ ነው ያስተናገዱት። አንዳቻ 1 ሽንፈት ነው ከዶናሩማ በኋላ። በነገራችን ላይ በ10 ጨዋታ አንዳቻና 1 ሽንፈት ነው ያላቸው። ከሞናኮ ጋቻ በቻምፒዮንስ ሊግ፣ አስቶን ቪላ ደግሞ 1-0። ትክክል። በሊጉ ነጥለን ስንመለከተው በሊጉ ሲቲ 3 ሽንፈት አለበት። አርሰናል 1 ሽንፈት ብቻ ነው ያለበት። አርሰናል 8 ድል አለው፣ ሲቲ 7 ድል አለው። ሲቲ 1 አቻ አለው፣ አርሰናል 2 አቻ አለው። ባቻ አርሰናል ይበልጣል፣ በሽንፈት ደግሞ ሲቲ ይበልጣል። እና በሁሉም አይነት መስፈርቶች ስንመለከተው እስካሁን በፕሪሚየር ሊጉ እስከ 11ኛው ሳምንት የመጡበት፣ በሻምፒዮንስ ሊጉ 4 ዙር የተጫወቱበት፣ በሊግ ካፕ እስከ ሩብ ፍጻሜ የመጡበት ጨዋታዎች ላይ በንጽጽር አርሰናል የተሻለ ግን ባለፈው ታሪክ የኖረ የለም። በ11 ጨዋታ ጥሩ ውጤት ነበረኝና ለሚቀጥለው ጨዋታ ያስተማምነኛል የምትለው አይደለም።
ግን አርሰናል እስካሁን ባለው ሂደት የተሻለ ነው። ይህንን ኮንሲስተንሲ ወጥነቱን ማስቀጠል የሚችል ከሆነ የጋርዲዮላ ከአንገታቸው ስር መተንፈስ ለሐሜት ካልሆነ ሐሜት ለማውራት ጆሮአቸው ላይ ካልሆነ ምንም ትርጉም የሌለ ይሆናል። ግን የጋርዲዮላ ቡድን እየመጣበት ያለው አመጣጥ ለአርሰናል ስጋት የሚፈጥር ነው። ቡድኑን በመሰረታዊነት ካሳደጉት ነገሮች መካከል በትልቁ የሚጠቀሰው ዶናሮማ ነው። ጃንሉጂ ዶናሮማ እዚህ ቦታ ላይ በግብ ጠባቂነት ባይኖር ሲቲ እስካሁን ያሳካውን ውጤት ያሳካለው አይመስለኝም። አንድ ሽንፈት አይደል ያስተናገዱት፣ ቢያንስ 2-3 ሽንፈት ሊሆን ይችል ነበር። አንዳቻ አይደል ያላቸው 2-3 አቻ ሊሆን ይችል ነበር። ብቸኛው አቻ ውጤታቸው በነገራችን ላይ ከአርሰናል ጋር አቻ የወጡበት ነው። የፔፕ ጋርዲዮላ ቡድን ዶናሮማ ትናንት በነበረው ጨዋታ ላይ ብቻ እንኳን በዓለም የክብረ ወሰን ዋጋ ሊቨርፑልን ከተቀላቀለው አማካኝ ከፍሎሪያን ቪርትዝ የተሻለ ፓሶችን አድርጓል። በመጀመሪያው አጋማሽ ዶናሮማ 10 ፓሶችን ሲያደርግ ፍሎሪያን ቪርትዝ 6 ፓስ ብቻ ነው ማድረግ የቻለው። ይህም ኢቭን በእግሩ አይጫወትም እያልን አረለ ጥያቄ የሚነሳበት ተጫዋች ነው ዶናሮማ። ግን ጋርዲዮላ በተወሰነ መንገድ ሪሼፕ እያደረጉት ነው፣ የተወሰነ ነገር እንደው እንዲያግዝ እያደረጉት ይገኛሉ። ያው የሃላንድን ጉዳይ ደግመን ደጋግመን ስላነሳ ነው አንመለስም። ሃላንድ ማለት ሲቲ ነው፣ ሲቲ ማለት ሃላንድ ነው፣ ቡድን ነው። ትናንት በነበረው ጨዋታ ግን አዲስ የተመለከትነው ነገር ከዚህ በፊት አብዛኞቹን ጨዋታዎች ሃላንድ ተሸክሞ ነው የጨረሰው። ሃላንድ ነው ተሸክሞ የጨረሰላቸው። ጎሎችን የሚያስቆጥርላቸው እሱ ነው። የሚያሸነፊያ ጎሎችን የሚያስቆጥርላቸው እሱ ነው። አብዛኞቹ ተጫዋቾች ከአንድ ጎል በላይ ያለው ተጫዋች የለም። ትናንት ጎል ያስቆጠረውን ዶኩን ጨምረ ኒኮ ጎንዛሌዝ የፕሪሚየር ሊግ የመጀመሪያ ጎሉ ነው ወደ ሲቲ ከመጣ በኋላ 1 ዓመት ተኩል እየሆነ ነው እንግዲህ። አዲሱ ነገር ግን ትናንት የተመለከትነው ነገር ሌሎች ተጫዋቾችም ሃላንድን ሊያግዙ እንደሚችሉ በደንብ ፍንጭ ሰጥተዋል። ሲቲ ሊቸገር የሚችለው በዚህ ነው ብለን ስናነሳ ስለነበረ ማለት ነው። ሃላንድን ካጣ ሲቲ ሌሎቹ ተጥሮ መፍጠር እየቻሉ ስላልሆነ ዋጋ ሊከፍል ይችላል። ሃላንድን ባጣበት ጊዜ አንድም ጨዋታ ይጣው 2 ጨዋታ የሚጣው 6 ወር የሚጣው 3 ወር የሚጣው ሃላንድ በሌለበት ጊዜ ሲቲ ቢያንስ ጎል ማስቆጠር አይችልም። አብዛኛውን ጨዋታ ባቻ ሊያጠናቅቅ ይችላል ዶናሮማ እንኳን ቢበረታ ብለን ሀሳቦችን ስናስቀምጥ ነበረ። ትናንት ግን አዲስ ነገር አየን። አሁን ለአርሰናልም ይሄ ነው ትልቁ ስጋቱ ብዬ የማነሳው። ጀርሚን ዶኩና ፊል ፎደን ትናንት የነበራቸው እንቅስቃሴ ራያን ቸርኬም ተቀይሮ እስከወጣበት ጊዜ ድረስ የሊቨርፑልን የአማካይ መስመር ሚዛኑን ያሳጡት ሪያን ግራቨንበርግ፣ ዶሚኒክ ሶቦዛላይ እና ማካሊስተር እንዳይመቻቸው ያደረገው አንደኛው ጀርሚን ዶኩ ነው። በትናንትናው ጨዋታ 10 ድሪብል 10 ዲውሎችን አሸንፈዋል። 3 ቻንሶችን ፈጥሯል። 3 ሽቶችን አድርጓል። 1 ጎል አስቆጥሯል። በአንድ ጨዋታ ይሄን ያህል ቁጥር ያለው ተጫዋች 2019 ኢድን ሃዛርድ በቼልሲ ካስመዘገበው በኋላ ተሰምቶም ታይቶም አይታወቅም። ከዛ በፊትም የለም፣ ከዛ በኋላም የለም። ጀርሚን ዶኩ እንደ አጋጣሚ ሁለቱም ቤልጅየማውያን ናቸው። ሃዛርድም ቤልጅየማዊ ነው፣ ዶኩም የአፍሪካ ዘር ግንድ ያለበት ይሁን እንጂ ጀርመናዊ ተጫዋች ነው። ማን ነው? ቤልጅየማዊ ተጫዋች ነው። ቤልጅየማዊ ተጫዋች ነው እና ጀርሚን ዶኩ መጣ። አሁን አየህ ሃላንድ ቢደክምብህ፣ ሃላንድ ቢቸገርብህ የሚያግዝ ተጫዋች መጣ ማለት። ሃላንድ ጎል ማስቆጠር ባይችል ሊያግዝ የሚችል ተጫዋች መጥቷል። በርናንዶ ሲልቫ የትናንትናው አቋሙ ከዛሬ 2 እና 3 ዓመታት በፊት የነበረውን አይነት አቋም ትናንት አሳይቶናል። በርናንዶ ሲልቫ ራሳቸው ፔፕ ጋርዲዮላ ሳይቀሩ አጨብጭበውለታል። ይህ ተጫዋች ያሳየው አቋም የማይታመን ነው። ከዛሬ 2 ዓመታት በፊት የነበረው በርናንዶ ሲልቫ መጣ፣ በጣም አስገራሚ ብቃቱን ነው የተመለከትኩት ብለው መስክረውለታል። ቁጥሮቹም ያንን ያሳያሉ። የበርናንዶ ሲልቫ ራያን ቸርኬ ትናንት ጥሩ ነበር። አንዱ የሊቨርፑልን አማካኝ ጫናው ሲፈጥር የነበሩት ፊልፎደንና ቸርኬ ናቸው። ኒኮ ጎንዛሌዝን ይበልጥ ነጻ እንዲሆን ጎል እስከ ማስቆጠር ድረስ እንዲመጣ ያደረጉት የነዚህ ተጫዋቹ ሚና ነው። ጉዳት የለም፣ ከጉዳት ንጹህ ናቸው። ኮቫችና ሮድሪ ብቻ ናቸው አሁን ጉዳት ላይ ያሉት። እነሱም ብዙ ረጅም ጊዜ የሚቆዩ አይደለም። ኮቫችም ከብሔራዊ ቡድን ጨዋታ በኋላ ይመለሳል፣ ሮድሪም በተመሳሳይ መንገድ ይመለሳል። ስለዚህ ቡድኑ በብዙ መንገድ ኮምፎርቴብል እየሆነ እየመጣ ነው። ጉዳት ከሌለብህ ተጫዋቾቹ አቅማቸውን እያወጡ ማሳየት ከጀመሩ ከሃላንድ ጫንቃ የሚረከብና ሃላንድን የሚያግዝ ተጫዋች ከመጣ እነዚህን ሁሉ ስደማምራቸው ለሲቲ
ቀላል አድቫንቴጅ የሚሰጡ አይደሉም። ወደ አርሰናል ስንመጣ ሚኬል አርቴታ እንደጠቀስ ነው ባለፉት 17 ጨዋታዎች በዚህ ውድድር ዓመት ያደረጓቸው ቁጥሮቻቸው አሜዚንግ የሚባሉ ናቸው፣ አስገራሚ የሚባል ናቸው። 14 ድል፣ 2 አቻ፣ 1 ሽንፈት ብቻ ነው ያስተናገዱት ከ17 ጨዋታ። ለፐርፌክሽን የተጠጋ ነው። ሰንደርላንድ ላይ የሰሩ ስህተት ሚኬል አርቴታ፣ ሊቨርፑል ላይ የሰሩ ስህተት፣ ሲቲ ላይ የሰሯቸው ስህተቶች ግን በዚህ ውድድር ዓመት አሁንም የሚቀጥሉ ከሆነ ዋጋ ሊከፍሉ ይችላሉ። ሰንደርላንድ ላይ መነካት የነበረበትን ተጫዋች ትተው የማይነካ ተጫዋች ሚካኤል ሜሪኖ መንካት ሲገባቸው ኢዜን ነክተዋል። ኢቭን መከላከል እኮ ተከላካይ ማስገባት ብቻ አይደለም። መከላከል እኮ ብዙ አስበው ወይም የተሻለ ተጨንቀው ሰርቶ ቢሆን ድሮ ክርስቲያን ኖርጋርድን ነበር ማስገባት የነበረባቸው አማካኙ ላይ። ተከላካዩን ተከላከልክለት ማለት ነው። ተከላካዩን ሽፋን ሰጠለት ማለት ነው። የመቱትን የመስመርና የአማካይ መስመር ኳሶችን እንድታቆም ያደርጋል ማለት ነው። ኢዜን ቢወጣ ኢቭን ክርስቲያን ኖርጋርድን አስገብቶት ቢሆን ሙስኬራን ከማስገባት ይልቅ የተሻለ አድቫንቴጅ ሊያገኙ የሚችሉበት እድል ይኖራል ብዬ አስባለሁ። እና የስተታቸውን ሊቨርፑል ላይ ብዙ ጊዜ ስላወራ ነው አንመለስበትም። የሰሩትን ስተት ሲቲ ላይ ተመሳሳይ ነው። በፍራቻ መግባታቸው ያመጣው ሂደትን ተመልክተናል። እና የሚኬል አርቴታ ስተቶች ደግሞ ደጋግመው እየተመለከትናቸው እንገኛለን። ይሄ የሚቀጥል ከሆነ ዋጋ ያስከፍላል። ልክ ቅድም ሲቲን ተጫዋቾች ጉዳት አለመኖራቸውና መሰል ነገሮችን ብለን እንዳነሳ ነው ደግሞ አርሰናል ሌላ አድቫንቴጅ አለው። ከብሔራዊ ቡድን ጨዋታዎች መልስ የተቸገረበት በተለይ በሰንደርላንዱ ጨዋታም አንዱ እንዲቸገር ምክንያት የሆነ የነበረው ጉዳቶች ናቸው። የአጥቂ መስመር ተጫዋቾች በአብዛኛው አልነበሩም። እሱ የፈጠረው ችግር አማራጭ እንዲያጡ አድርጓቸዋል በማጥቃት እንቅስቃሴያቸው። ሰንደርላንድ በእርግጥ ሁለተኛው አጋማሽ ላይ በደንብ ተሻሽለው መጥተዋል። ግን ይበልጥ ደግሞ አጥቂ ተጫዋች ቢኖር አሁን ሳካን አስወጥተህ ማዱኬን ብታስገባ፣ ትሮሳርድን አስወጥተህ ማርቲኔልን ብታስገባ አዳዲስ ጉልበትና ይበልጥ ውጤት ማስጠበቅ የሚችሉበት እድል ነበረ። እነዚህ ተጫዋቾች ከብሔራዊ ቡድን ጨዋታ መልስ ይመለሳሉ። ይሄ ትልቅ አድቫንቴጅ ነው ለአርሰናል። 7 ተጫዋች በሰንደርላንዱ ጨዋታ አብዛኞቹ የናፈቁት ከየትኛውም ተጫዋች በላይ ከኦድጋርድም ከማንም ተጫዋች በላይ የኮሬሽን ነው። ተከላካይ መስመሩን ያስታግስላቸው ነበረ። ሁለቱም ጎሎች በነገራችን ላይ በተከላካይ መስመር ተጫዋች የመጣ ነው። ራሳቸው ያሳደጉት ልጅ ነው ባላርድ። በአርሰናል ያሳደጉት ልጅ ነው። አርሰናል ቤት ውስጥ 10 ምናምን ዓመት ቆይቷል። 12 ዓመት ከ2007 እስከ 2019 2022 ነው ሰንደርላንድን የተቀላቀለው። ሪሊዝ ተደርጎ ተባሮ ነው ሄደው ባላርድ 26 ዓመቱ ነው። በነገራችን ገና ነው። ትልልቅ ላይ የመጫወት እድል ይኖረዋል ራሱን አርሰናልን ጨምሮ ማለት ነው። ከጨዋታው በኋላ ተናግሯል እኮ አድርጌበታለሁ አርሰናልን ላሳዝናቸው አልፈልግም፣ ግን ይሄ ፕሮፌሽናል እግር ኳስ ነው ምንም ላደርግ አልችልም ብሏል። ግን የተለየ ስሜት ነበረው አይቷል። ጎልን ያስቆጠረበት መንገድ ከተከላካይ መስመር ተነስቶ የቅጣት ምት ሲሻገር ለማጥቃት መጥቶ ነው። ብዙ ጊዜ ተከላካዮች ኦፕን ፕሌይ የሆኑ ኳሶች ሲገኙ አይሄዱም። ኦልሞስት ለኦፕን ፕሌይ የቀረበ ኳስ ነበረ፣ ከርቆ ስለሆነ በቀጥታ የሚሻገር ኳስ አልነበረ እና እሱን ኳስ ነው ያስቆጠረው። በኋላ ላይም የመጨረሻዋ ጎልም ስትቆጠር ባላርድ ገጭቷት ነው ለብሮቢ አመች ሁኔታ የፈጠረለት እና ያንን ስትመለከት አርሰናል ያው አርቴታም ተጫዋቾቹም የሰሯቸው ስህተቶች አሉ። ለምሳሌ ዴቪድ ራያችን ኳስ ለፓንች ነበር መሄድ የነበረበት፣ ለመያዝ ሄደ። ጋብርኤል ማጋሌሽ ከተከላካዩ ጋር ኳሱን ለማግኘት በጭንቅላቱ ከመውረድ ይልቅ በትከሻው ገፋ አድርጎ ኳሱን ቢሸፍኖ የተሻለ ነገር መፍጠር ይቻል ነበር እና እነ ጁሪያን ቲምበርም በተለይ ሪካርዶ ካላፊዮሪ በሰጠው አስተያየት በቃ ሙመንት የወሰነው ጨዋታ ነው። ሁሉ ነገር ኮንትሮል አድርገነዋል፣ ሁሉ ነገር ተጫውተነዋል፣ 3 ነጥብ ይገባን ነበር። ነገር ግን ይሄ ይሆናል ያጋጥማል ነው ያጋጥማል። ሊጉን እየመራን ነው። አስደሳቹ ነገር በ4 ነጥብ ልዩነት ቢሆንም ሊጉን እየመራን ቀጥለናል። ለብሔራዊ ቡድን ጨዋታ እንሄዳለን። ስንመለስ የሚመለሱልን ተጫዋቾች በብዛት አሉ። ተከታታይ ጨዋታዎችን አሸንፈን መልሰን የነጥብ ልዩነቱን እናሰፋለን የሚል አቋሙን ያስቀመጠበት ሂደት አለ እና አርሰናል ሞር አድቫንቴጅ የሚኖረው የተጎዱ ተጫዋቾች ሲመለሱ አርቴታ አቅማቸው ይሰፋላቸዋል። ለመከላከል በስኳድ ዴፕዝ እጥረት ምክንያት ለመከላከል የሚሄዱባቸውን ጨዋታዎች ስኳዳቸው ሰፊ ከሆነላቸው አማራጭ ካላቸው ማጥቃትን ይመርጣሉ። ሰንደርላንድ ላይ አርሰናል መከላከል አልነበረበትም። የመጨረሻዎችን ደቂቃዎች እንደ ኢታን ዋኔር አይነት ተጫዋቾችን አስገብተ እንደ ክርስቲያን ኖርጋርድ አይነት ተጫዋቾችን አስገብተ መሀሉ ሚዱን ብትይዝባቸው የትም መሄጃ አልነበራቸው።
ግን ቶታሊ አእምሯቸው መከላከልን አሰበ። አይ ቲንክ የጋብርኤል ሄንዝ ምክር ያለበት ይመስለኛል። ክርስቲያን ሙስኬራን ሲቀይሩ በተለይ የእሱ ተጽዕኖ ነበረው። ረጅም ወሬ ሲያወሩ ቆይተው ነው መጨረሻ ላይ ሙስኬራን ያስገቡት። ያልተስማሙባቸው ነጥቦች ነበሩ በዚህ ሂደት ውስጥ ማለት ነው። ስለዚህ የአድቫንቴጅ አለው አርሰናል። ሲቲ ቅድም የጠቀስናቸው አድቫንቴጆች አሏቸው። ለፕሪሚየር ሊጉ እግር ኳስ ተመልካች ግን ሊጉን እንዳይጠነዛ እንዳይደብር በማድረግ ረገድ ፔፕ ጋርዲዮላ ዋንጫውን እንኳን ባይወስዱ ጥሩ ነገር ነው የሰሩት። አርሰናል አሁን ያንን ጨዋታ አሸንፎ ምናልባት ትናንታቸው ወጥቶ ቢሆን ኖሮ 8-9 ነጥብ ልዩነት ኖሮ ቢሆን ኖሮ በተከታዮቹ መካከል አረለ ተስፋ የመቁረጥ ከወዲሁ ስሜቶች ይኖራሉ። እጅ የመስጠት ስሜቶች ኖሩ ይችላሉ። አሁን ግን ቢያንስ ጋርዲዮላ መጥቷል፣ ሲቲ መጥቷል እና ሊጉን እንዲጠበቅ የማድረግ ሲቲ ያሸንፋል፣ አሸንፎ ይደርስበት ይሆን፣ አርሰናል ያርቅ ይሆን ልዩነቱን እያልክ እንድትጠብቅ በየሳምንቱ የሚያደርግ ውጤት ነው ማስመዝገብ የቻሉት ፔፕ ጋርዲዮላ እና ለሊጉ ትልቅ ድምቀት ሰጥቷል። ያው ሳይኮሎጂ የስነ ልቦና ጦርነቱን ገና ከዚህ ጨዋታ በፊት ነው የጀመሩት። የ10 ዓመት ተፎካካሪ ሊቨርፑል ነበረ ብሎ ነው ያነሱት። አርሰናል እኮ ሁለቴ እኮ እየመራው ዋንጫ ወስዷል። ግን አርሰናል እንደ ተፎካካሪ አይደለም ያሰቡት። ከዛ ደግሞ ቀጠሉ። የአርሰናልን ስም በማይመለከቱ ጉዳዮች ላይ ሲጠሩ ነበር። ዛሬ የምናገኛቸው ሻምፒዮኑን ቡድን ነው የምንጫወተው ከሻምፒዮን ቡድን ጋር ነው። ያው ሻምፒዮኑ አርሰናል እንዳልሆነ ታውቃላችሁ። ማለት እሺ ሻምፒዮኑ ቡድን ጋር ነው መግጠማችን ይበሉ፣ ግን ሻምፒዮኑ አርሰናል አይደለም የሚለው ግን ነቆራ ነው። ገብቷል ፔፕ ጋርዲዮላ እና ያው ይተዋወቃሉ ሁለቱ አርቴታና ጋርዲዮላ በደንብ ይተዋወቃሉ። አርቴታም የጋርዲዮላን ችግር፣ ጋርዲዮላም የአርቴታን ችግር በደንብ ያውቃሉ። እና ማስደንገጥ ነው ያውስታውን አርቴታን ያው ከዚህ በፊትም ስላረጉበት የማስደንገጥ ነገሮችን ስነ ልቦና ጫናዎችን የማብዛት ሂደቶች ተጠናክረው ይቀጥላሉ። ከዚህ በኋላ ሲቲ ዶናሩማን እና ሃላንድን በቅርብ ጨዋታዎች ካላጣቸው በቅርብ ከዚህ በኋላ እየተሰራ ነው ቡድኑ። በነገራችን ላይ የተወሰኑ 5-6 ጨዋታዎችን ዶናሩማና ሃላንድ ቡድኑን ስቲል ተሸክመውላቸው ቢሄዱ እንኳን ራያን ቸርኪ፣ ፊል ፎደንና ዶኩ እየመጡበት ያለው አመጣጥ በጣም ጥሩ ስለሆነ የሌሎቹን ኃላፊነት ማቅለል የሚችል አቅም ላይ እየመጡ ስላሉ ጥቂት ጨዋታዎችን መግፋት ከቻሉ ጋርዲዮላ እስከ ዓመቱ መጨረሻ በዋንጫው ፉክክር ሊቆዩ እንደሚችሉ ገምታለሁ። አሉቲ ያው ሶፊ ያልተጠበቀ ውጤት ነው ማለት አይቻልም። የአርሰናል ውጤት አይደል ገልጸነዋል። እኔ በአርቡ ፕሮግራማችን ላይ የአርሰናል ኤግዚት ኤግዛም ከሰንደርላንድ ጨዋታ ጀምሮ ይጀምራል የሚል ሀሳብ እያቀረብኩ ነበርና ጀምሯል። ኤግዚት ኤግዛሙ የአርሰናል ኤግዚት ኤግዛም ጀምሯል። የመጀመሪያው ፈተና እንግዲህ አርሰናል እጅ ሰጥቷል። እድሜ ለማይክል አርቴታ። በእኔ ሳቤ አንዳንድ ተመልካቾች ያላቸው ኦፒኒየን፣ አንዳንድ ተመልካቾች ያላቸው ሀሳብ ከአሰልጣኝ በላይ ሲሆን ትመለከታል። አብዛኛው የአርሰናል ደጋፊ በሰንደርላንዱ ጨዋታ ላይ ለምን ኢዜ ተቀየረ፣ ሜሪኖ ነው መውጣት ያለበት የሚል ሪፍሌክሽኑን ሲያንጸባርቅ ነበር ብለዋል አይደል? ሀሳባቸውን አቅርበዋል። ዊችዝ ልክ ነው፣ ጥያቄ የለውም። እኔ የምጋራው ሀሳብ ነው። መቀየር ያለበት ሚኬሎ ሞሪኒዮ ሆኖ ግን የእሳቸው ደግሞ የቀየሩት ማን ነው? ኤዜን ነው። እና አንዳንዴ የአሰልጣኝ ቅያሪ ልክ እንደ ሮብን አሞሪም ማንቸስተር ዩናይትድን በተከታታይ ነጥብ እንዲጥል ምክንያት እንደሆነው ሁሉ የማይክል አርቴታም ሰንደርላንድ ጨዋታ ላይ የቀየሩት ቅያሪ ዋጋ አስከፍሏቸዋል የሚል እሳቤ አለኝ። በአርቡ ፕሮግራማችን ላይ እንዳነሳ ነው ውድ አድማጮች፣ አርሰናል በቻምፒዮንስ ሊግ ከስላቫን ብራሃ ጋር ሲጫወት የመጀመሪያዎቹ 20 ደቂቃዎች ከብደውት ነበረ። በጣም በሃይ ኢንቴንሲቲ ፕሬስ እያደረጉ ኤክሰሲቭ ፓወር እየተጠቀሙ አርሰናልን ለመብለጥ ሙከራ አድርገዋል። ስላቫን ብራሃዎች ግን ከ20 ደቂቃ በኋላ ያ ነገር አልቀጠለም። ወረዱ፣ ዝቅ አሉ። ለአርሰናል ያተመቸው ስለዚህ አሸነፈ ቻምፒዮንስ ሊጉን እና ሰንደርላንድ ግን የተጫወተበት መንገድ በደንብ በቃ ይሄ ለኤሪያልና ለግራውንድ ዱዎሎች እንደተጫወተ ማሳያው የቅዳሜው ጨዋታ። በነገራችን ላይ በዚህ ዓመት ሰንደርላንድ ስታዲየም ኦፍ ላይት ላይ ባደረጋቸው ጨዋታዎች አልተሸነፈም። በካራቦ ካፕ ከሃድልስፊልድ ጋር ያደረገውን ጨዋታ በሙሉ 90 ደቂቃ 1-1 ከተጠናቀቀ በኋላ 6-5 በሆነ ውጤት በመለያ ምት ተሸንፏል እንጂ በፕሪሚየር ሊጉ ያደረጋቸውን ጨዋታዎች ስታዲየም ኦፍ ላይት ላይ ሰንደርላንዶች አልተረቱ። ዌስትሃምን አሸንፏል 3-0።
ከዛ ብሬንትፎርድን 2-1 አሸንፈዋል። ከአስቶን ቪላ ጋር 1-1 ወጥተዋል። ከዛ ወልቭስን 2-0 አሸንፈዋል። ፕላስ ከኤቨርተን ጋር አቻ፣ ከአርሰናል ጋር አቻ። ስለዚህ ስታዲየም ኦፍ ላይት ላይ ጥቋቁሮቹ ድመቶች እጅ እንደማይሰጡ ይታወቃል። ያንን ነገር ሪማይንድ አድርገው ለዛ ማርከሻ ማድረግ ሲገባቸው ማይክል አርቴታ አላደረጉትም። እኔ አሁንም ሁለተኛው ሳምንት ላይ ማንቸስተር ሲቲና በተለይ የወልቭስን የመጀመሪያ ሳምንት ጨዋታ ከተመለከተን በኋላ ልክ ለሁለተኛ ሳምንት መዳረሻ ላይ ማን ይህን ዋንጫ ያነሳል የሚል ፕሬዲክሽን ስንሰጥ ሲቲ የሚል እሳቤ ነበረኝ። በአንድ ጊዜ ከሊቨርፑል ወደ ሲቲ ሪሼቭል አድርጌ ነበር እና አሁንም ዋንጫዎቹን በማጣጠም ስለ ዋንጫ አገኛኘት የሚያውቀው ኤክስፔሪንስ የሆነው አሰልጣኝ ፔፕ ጋርዲዮላ ነው እንጂ ማይክል አርቴታ አይደለም። ፋክት ነው ይሄ። አርቴታ አንድ የዋንጫ ጣም የሚያውቀው ኤፍ ኤ ካፕን ነው። ጋርዲዮላ ደግሞ በደንብ የዋንጫ አሸናፊነትን የሚያውቅ ኤክስፔሪንስድ ብልህ አሰልጣኝ መሆኑን እያስመሰከረ ይገኛል። ያ አፌክት ሊያደርገው ይችላል አርቴታን ብዬ አስባለሁ። ትናንት ፔፕ ጋርዲዮላ 1000ኛ ጨዋታቸውን ነው የተጫወቱት። ትናንትና 1000ኛ ጨዋታቸውን ሊቨርፑልን 3-0 በማሸነፍ ታሪካዊ ድል አድርገውታል። በተጨማሪም የትላንቱን ድል ተከትሎ ከ1000 ጨዋታቸው ውስጥ 716ኛ ድላቸው ሆኗል። በውሃ ሰማያዎቹ ወይም በሲቲዝንስ ቤት ደግሞ 388 ጨዋታዎችን ድል ያደረጉበትን ውጤት ትላንትና ኢታድ ላይ ጽፈዋል። እኔ ባይዘዌ አርኔ ስሎትን ዲስክራይብ ማድረጋቸው ምገልጻቸው ኤሪክ ቴናግ ቨርዥን 2 ብዬ ነው ምገልጻቸው። በቃ ከሆላንድ የሚመጡ አሰልጣኞች ስለ ጤንነታቸው፣ ስለ የጨዋታ ሀሳቢያቸው፣ ስለሚሰጡት ፕሪማችና ፖስት ማች ሀሳቦች ያውቃሉ ወይ? አይ ዶንት ቲንክ ሶ። በጣም ጥያቄ አለኝ። ሊቨርፑል 4 ተከታታይ የፕሪሚየር ሊግ አዌ ጨዋታን ለመጀመሪያ ጊዜ ከአፕሪል 2012 በኋላ ከኬኒ ዳግሊሽ በኋላ ትላንት ተሸንፏል። ይሄ የተጻፈው በማን ነው? በአርኔ ስሎት። ኤሪክ ቴና ግን በማንቸስተር ዩናይትድ ቤት በነበሩበት ሰዓት ያልሰበሩት መጥፎ ሪከርድ የለም። አሁን ተረኛው ሆላንዳዊ አሰልጣኝ ኤሪክ ቴናግ ቨርዥን 2 ወይም አርኔ ስሎት ደግሞ ትላንት እንደሁም አንድ የአድማጭ ሀሳብ ግርማቸው ሲያነብ ሰምቻለሁ። ሎስትና ስሎት በሚለው የስፔሊንግ መዘበራረቅ ነው እንጂ ልዩነት የለውም የሚል ሀሳቡን ሲያቀርብ ነበርና ይሄ አሳማኝ ነው ብዬ አስባለሁ። ማንቸስተር ሲቲ አሁንም ጥንካሬውን ቀጥሏል። በፕሪሚየር ሊጉ ባለፉት 8 የሜዳው ጨዋታ ላይ አልተሸነፈም። ከዛ በተጨማሪ የፔፕ ጋርዲዮላ ጥንካሬ ምንድን ነው? ያለፈው ዓመት የፕሪሚየር ሊጉ አሸናፊ ከሆኑ ክለቦች ጋር በሜዳቸው በሚያደርጉት ጨዋታዎች እስካሁን አልተሸነፉም። 7 ማሸነፍ 1 አቻ እና ይሄ ራሱ አንዱ በ1000 ጨዋታቸው ውስጥ ያጣጠሙት ሌላኛው ሪከርድ ነው ብዬ አስባለሁ። ከዛ በተጨማሪ ሊቨርፑል ካለፉት 11 ጨዋታዎች 5ኛ ሽንፈቱን ነው እንግዲህ ትላንትና የተጋረጠበትና ይሄ ያለፈው ዓመት የፕሪሚየር ሊግ አሸናፊ ዲፌንዲንግ ሻምፒዮን ሆነ እንደዚህ አይነት ሽንፈቶችን ስታስተናግድ ሌስተር ሲቲ 2016-17 ላይ እና ቼልሲ 2015-16 ላይ ካስተናገዱ ሽንፈት በኋላ ሌላኛው ሊቨርፑል ያለፈው ዓመት ዲፌንዲንግ ሻምፒዮን ሆኖ በ11 ሳምንታት ውስጥ እንደዚህ አይነት የሽንፈት ማዕበል ያስተናገደ ቡድን መሆን የቻለበትን ውጤት ትላንትናም አስመዝግበዋል። ሌላው ባለፉት 4 ጨዋታዎች የትላንቱን ሳይጨምር ማንቸስተር ሲቲዎች ከሊቨርፑል ጋር ያደረጋቸውን ጨዋታዎች ማሸነፍ አልቻሉ ነበር። ትላንትና ያንን ሰብረዋል። አፕሪል 23 ላይ ነው 4-1 ለመጨረሻ ጊዜ ፔፕ ጋርዲዮላ ያሸነፈው። ብዙ የሚከብደው ቡድን ነበር ሊቨርፑል በተለይ በየርገን ክሎፕ ስር። ያንን ነገር አሁን መቶታል፣ ድባቅ መቶታል ማለት ይቻላል። በተለይ በማንቸስተር ሲቲ በኩል ጉዳት ላይ የነበሩ ተጫዋቾች ወደ ሜዳ መመለስ ያደረጋቸው ተጽዕኖ በጣም ከፍተኛ ነው። ሶፊ አንተ ካነሳው ሀሳብ ጋር እኔ ትንሽ ማለት ማማው ምንድን ነው ከጀርሚ ዶኮ ጋር በተገናኘ ብዙም ዩዝለስ ተጫዋች ለኔ ብልጭ ብሎ ድርግም ብሎ የሚጠፋ ተጫዋች የሚሰራው ማያቅ ተጫዋች ነው ብዬ ነው ማስበው። ትናንት ጥሩ ነበረ፣ ድሪብሉ ምናምን ጥሩ ነው፣ ግን ፋይናል ስቴጅ ላይ ሲደርስ የሚያደርጋቸው ክሮሶች ቫሊውለስ ናቸው ወይም ደግሞ ኢንቫሊድ ናቸው፣ ጥቅም አልባ ናቸው። ግን የትላንቱ እንቅስቃሴ ጥሩ ነው፣ ግን ይቀጥላል ብዬ አላስብም። እንደውም ከዛ ይልቅ የሪያን ቸርኪ የኬቨን ደብሮንን አልጋ ወራሽነት በደንብ ይወጣል ብዬ አስባለሁ። የፊል ፎደን መመለስ ዓለም ዋንጫም ከፊት ለፊቱ ስላለ አሪፍ እንቅስቃሴ ይፈጥራል ብዬ አስባለሁ። ሃላንድ ነው፣ ዳናሮማ ነው። የልጆቻቸው መመለስ ለፔፕ በጣም ጥሩ ነገር ነው ብዬ አስባለሁ።
ሲመለስ ከበድ ያለ ጨዋታ ይጠብቃቸዋል። በነገራችን ላይ ምናልባት አርሰናል ቶትንሃምን ነው የሚያገኘው። ቶትንሃም ባዶ ቡድን ነው። ለአርሰናል እድል ሰጠው ነው ይህን ጨዋታ የነ ቅዱስ መመለስ ተጽዕኖ ማያደርግ ከዋለነ በስተቀር ሌሎች ተጫዋቾች በቶትንሃም በኩል የማይመጡ ከሆነ ለአርሰናል ነው ግምት የሚሰጠው። ግን ሲቲ ደግሞ ከበድ ያለ ጨዋታ ያስተናግዳል። ሴንት ጄምስ ፓርክ ላይ በጣም ኢነርጄቲኩን በኃይል የሚጫወተውን በፊዚካል ፉትቦል የሚጫወተውን የመሀል አማካኝ ዮሌንትን ብሮጉማሬዝ አይነት ቡድንን የሚገጥምበት የኒውካስትል ዩናይትድ ጨዋታ በጣም ይፈተናል ብዬ አስባለሁ። ከሜዳ ውጪ በጣም ጥሩ አይደለም ሲቲ በዚህ ዓመት። ለምሳሌ ያደርጋቸውን ጨዋታዎች ስትመለከት ነጥብ ጥሎባቸዋል። አሁን የአስቶን ቪላ ጨዋታ ተሸንፈዋል። እንዲሁ በብራይተን የተደረገበት ሽንፈት እንዲሁ የሚዘነጋ አይደለምና ግን ወደ ሪትሙ መመለስ የተጫዋቾቻቸው ከጉዳት አገግመው ወደ ጨዋታ መንገድ መመለስ በጣም የሚደነቅ ነው ብዬ አስባለሁ። ሊቨርፑል ላይ እንግዲህ ያለህን ሰራዊት ያለህን ጦር በደንብ እየተጠቀምክበት አይደለም። ስለዚህ ይሄ ጣት የሚያስቀስረው አርኔ ስሎት ላይ ነው። መቼም የሊቨርፑል የቦርድ አመራር አይደለም አይደል እነ ኬርኪዝን ያስፈረመው እነ ፍሪምፖንግን ያስፈረመው ራሱ አርኔ ስሎት እና የኮቺንግ ስታፎቹ ናቸው። እና ሊቨርፑል ቤት ውስጥ በዚህ ሰዓት ግራቨንበርግ እና ዶሚኒክ ስቦዝ ላይ ቲም ውስጥ ስላሉ ነው እንጂ እንደውም ያልተንሸራተተው ከዚህ በላይ ሊንሸራተት ይችላል። በነገራችን ላይ ትናንቱ አሰላለፍ ከሪያል ማድሪድ ጋር የተጠቀመበትን የጨዋታ አሰላለፍ ነው የደገመው። ግን ምንም አይነት እንዳልከው መግቢያ ላይ ኮምፒት ለማድረግ ለመፎካከርም ያደረገበት አጋጣሚ በጣም ለእኔ ቀዝቃዛ ነው ብዬ አስባለሁ። በእርግጥ በኦፕሳይድ የተሻረበት አጋጣሚ ወደ ጨዋታው ሊመለሰው ይችላል ብዬ አስብ ነበር። ግን ትክክለኛ አሻሻር ነው። መሀል ላይም በሀፍ ታይም ላይም ጨዋታው ካለቀም በኋላ የዳኞች ማህበር ያወጣውን መግለጫ ተመልክተናል። ኢንቮልቭመንት አለው ሮበርትሰን እንዲህ ሽል ነገር የማለት ነገር ስላደረገ ቢቆም ዝም ብሎ ይገባ ነበር ቢገባ ነበርና ያ ነገር ወደ ጨዋታው እንዳይመለስ አድርጎታል። መሐመድ ሳላነቱን አጥቷል። የመጨረሻ ልክ እኔ አሁን ማለት ሳላ ራሱ ብሩኖ ፈርናንዴዝ ክለቦቻቸውን ወደ ተለያዩ ሊጎች ሄደው መጥቀም አለባቸው። በቃ አገልግለዋል፣ ሰጥተዋል፣ ጥቅም ግልጋሎት ሰጥተዋል፣ አበርክተዋል። ያ አይካድም፣ ጥሩ ነገር አድርገዋል። በእነሱ እግሮች ክለቦቻቸው በጣም ትልልቅ ድሎችን አሳክተዋል፣ ስኬታማ ሆነዋል። ግን በነበር ደግሞ አትኖርም አይደል? ሳላ ነበር፣ አሁን ኦልሬዲ ነበር እያለ ነው። ወደ ሳውዲ አረቢያ ቢሄድ ክለቡን በሽያጭ ይጠቅማል። ሌሎች ተጫዋቾች ለመምጣት እድል ይኖራቸዋል። እነ ቪኒሲየስ ጁኒየር ስማቸው የተያዘ ይገኛል ከነ ሊቨርፑል ጋር። ብሩኖ ፈርናንዴዝም እንዲሁ በማንቸስተር ዩናይትድ ቤት በጣም አገልግሏል። ስለዚህ አሁን ቶፕነታቸውን ጨርሰዋል፣ አጠናቀዋል እና ሌሎች ሊጎች ላይ ሙቭ ቢያደርጉ ራሳቸውንም ይጠቅማሉ፣ ክለቦቻቸውንም ይጠቅማሉ የሚል እሳቤ ያለኝና ይህንን ማለት ፈልጋለሁ። በተለይ ግን ከዚህ ከፕሪሲዝን ጋር በተገናኘ ፕሪሲዝን ላይ ጥሩ እንቅስቃሴ ኖሮክ ቢሆን ኖሮ ፕሪሲዝን ላይ የምትሰራው ስራ ለአዲሱ የውድድር ዓመት በጣም ትልቅ የሆነ ግብዓት እንደ ሞዴል ኤግዛም በፊትነስ ደረጃ ኮንፊደንስ ቢውልድ በማድረግ ደረጃ ከዛ በተጨማሪ ጉዳት እንዳታስተናግድ የብቃት ፐርፎርማንስ ካፓሲቲን ኢንክሪዝ የምታደርግበት ፕሪሲዝን ነው እና ፕሪሲዝን ላይ ከክለቦቻቸው ጋር ጥሩ ግንኙነት ያልነበራቸው ልባቸው ወደ ሌላ ክለብ ለመሄድ የሸፈተ ተጫዋቾች አሁን ላይ መጥፎ እንቅስቃሴ ላይ ናቸው። ራሱ አይዛክ ለዚህ አንዱ ዋነኛ ምሳሌ ነው። ዮኮሬሽ በተወሰነ መልኩ ዮኮሬሽነቱን ያጣበትን ነገር በእርግጥ ተከላካዮችን ማርኪንግ የሚያደርግበት ለሌሎች ተጫዋቾች ቦታ የሚከፍትበት መንገድ እንዳለ ሆኖ ግን ያ ጎል አስቆጣሪነቱ የለም እና ይሄ ሁሉ ያመጣው ጣጣ ምንድን ነው? የፕሪሲዝን ብቃት ፕሪሲዝን ላይ ከክለብ ጋር ያለ ውህደት፣ ትሬኒንግ ድሪል፣ ወዳጅነት ጨዋታ እነዚህ ሁሉ አለመኖራቸው በብዙ ነገር አንተን ያቀዘቅዛል። ኮንፊደንስን ቢውልድ ከማድረግ ጉዳት እንድታስተናግድ ያደርግሃል። ከክለብ ቡድን አመራር አባላቶቹ ጋር ምን አይነት ንበት ይኖርሃል የሚለው ነገር በደንብ እንዳልተሰራ ማሳየው ይሄ ነው እና ሁለቱ ተጫዋቾች ላይ ያለኝ ችግር በተለይ ለአሌክዛንደር አይዛክ የፕሪሲዝን ጠቀሜታ ምን ያህል ቫሊዩ እንዳለው በጣም አሪፍ። በኋላ ላይ የሊቨርፑልን ጉዳይ ሰፋ አድርገን ላይ መመልከት ጥረት እናደርጋለን። አሉቲም የተወሰኑ ሀሳቦችን አንስታል። ማንቸስተር ሲቲ ከአርሰናል እስከ መጨረሻው የሚጓዝ ፉክር ይመስላል። ያ ይመስለኛል። ከሁለቱ ውጭ ሊመጣ የሚችል ቡድን የለም። ቼልሲ አይመጣም። ሲቲና አርሰናል ብልጥ ከሆነ አርቴታ የድፍረትና የበላ ቫክሲን የሚወጋ ከሆነ ዋንጫውን ያነሳል። ግን ዋናው አሰልጣኝ ደግሞ ብራንዱ አሰልጣኝ ደግሞ ፔፕ ጋርዲዮላ እየተነፈሰበት ነው። ከባድ ነው። ለማንኛውም ማንቸስተር ሲቲ ከአርሰናል ጋር የሚያደርጉት ፉክክር
ይደምቃል ተብሎ ይጠበቃል። የሁለት ፈረሶች ሩጫ ሆኗል አሁን ሊጉ። አሁን ባለው ሁኔታ የሁለት ፈረሶች ሩጫ ነው። ሶስተኛ ፈረስ ይመጣል ቼልሲ ወይም ማንቸስተር ዩናይትድ ወይም ሊቨርፑል ተንደርድረው እንመለከታለን። ግን አሁን ባለው ሁኔታ ካላቸው ወጥነት ካለው አቋም ኮንሲስተንሲያቸውን አርሰናል የተሻለ ይሁን እንጂ ሲቲም ቀላል አይደለም። ኮንሲስተንሲው ቅድም እንደጠቀሰው ነው። 12 ጨዋታዎችን አሸንፏል። 14 ጨዋታ ነው ያሸነፉ። በጣም የተራራቀ አይደለም የብቃት ደረጃቸውና ከዚህ አንጻር ቆንጆ ፉክክር ይህንን የውድድር ዓመት በሁለቱ ቡድኖች መካከል ልናይ እንችላለን። ጋርዲዮላ ሃትሪክ ወይስ አርቴታ ባለፉት 2 ዓመታት ከሊቨርፑል ድል በፊት የተወሰደባቸውን የበላይነት በማስመለስ ታሪክ የሚሰሩበት ዓመት የሚለው አጓጊ ጥያቄ ይመስለኛል። እንግዲህ አብረን የምንመለከተው ነው የሚሆነው። ክቡራትና ክቡራን አድማጮቻችን በቀጣይነት የማንቸስተር ዩናይትድን ጉዳይ እንመለከታለን። ማንቸስተር ዩናይትድ ከቶተናም ጋር 2-2 አቻ ወጥቷል። ቡድኑ ከእለት ወደ እለት እየተሻሻለ መሆኑ የሚያጠራጥር ጥያቄ ውስጥ የሚያስገባ ባይሆንም አሁንም ግን በአሰልጣኙ ስህተት በቀደምም 3 ነጥብ ሊያሳካበት የሚችልበትን አጋጣሚ አልተጠቀመም ማለት ይቻላል። አሰልጣኝ ሩበን አሞሪም በምን መንገድ ነገሮችን መቅረፍ አለባቸው የሚለው እናነሳለን። የቤንጃሚን ሼሽኮ ጉዳት በጥር ጠንካራ አጥቂ ለማምጣት ገበያ እንዲወጡ ሊያስገድዳቸው እንደሚችል እየተነገረ ነው። የጉልበት ጉዳት ነው፣ የተወሰኑ ወራትን ላይኖር ይችላል ተብሏል። አንዳንዱ ፎይታ እያሉ ነው። ሜሰን ማውንት በደንብ እንዲጫወት ያደርጋል በሚል ሌሎች ተጫዋቾች ድል ያገኛሉ በሚል የእሱ ብቃት ከዝውውር ዜና ማድመቂያ ባለፈ እስካሁን ለማንቸስተር ዩናይትድ የፈየደው ነገር የለም በሚል ተቃውሞች እየበዘበት ይገኛሉና እነዚህን አያይዘን የማንቸስተር ዩናይትድንም አጠቃላይ ወቅታዊ ብቃትን የተመለከተ የተወሰኑ ሀሳቦች እናነሳለን።